በምርጫው ዕለት የተሰነዘረው ጥቃት፣ ከኦሮሚያ የተሰማው አስደንጋጭ ዜና፣ የአሜሪካና የኢራን ጦርነት አገረሸ። ሰበር ዜና በሰሜን ኢትዮጵያ በድጋሚ የጦርነት ረመጥ ነደደ። በመላው ሀገሪቱ ሰባተኛው ብሔራዊ ምርጫ ድምጽ እየተሰጠ ባለበት በዚህ ታሪካዊ ቅጽበት በዋግምራና በራያ ግንባር ግን ነገሮች ሙሉ በሙሉ ተቀያይረዋል። ህወሓትና የአገው ታጣቂዎች ባልተጠበቀ አቅጣጫ በከፈቱት ድንገተኛ ጥቃት የአበርገሌና የጻግብጂ ወረዳዎች በታጣቂዎቹ ቁጥጥር ስር መውደቃቸው ተረጋግጧል። የወረዳዎቹ አመራሮችም አካባቢውን ጥለው ሲሸሹ የታቀደው ምርጫም ሙሉ በሙሉ ተስተጓጉሎ ውሏል። ዝርዝር መረጃውን በቀዳሚነት እናስደምጣችኋለን። በሌላ በኩል መላውን ኦሮሚያ ክልል እያናወጡ የሚገኙ ሁለት እጅግ አስደንጋጭ ሰበር ዜናዎችን ይዘን ቀርበናል። አንደኛው መላው ክልሉን ለአንድ ሳምንት ሙሉ የእንቅስቃሴ አልባ ያደረገ አስቸኳይ እግድ ሲሆን፣ ሁለተኛው ደግሞ በጭንቅ ላይ ያሉ ምስኪን እናቶች የባሎቻቸውን ህይወት ለማዳን ያሰባሰቡትን 1.5 ሚሊዮን ብር የመንግስት የጸጥታ ኃይሎች በጉልበት ቀምተው እስር ቤት አጉረዋቸዋል የሚለው ልብ ሰባሪ ዜና ነው። ለመሆኑ በኦሮሚያ ክልል ምን እየተካሄደ ነው? ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና ሆርሙዝ ወሽመጥ ዳግም ሊቀጣጠል ነው። አሜሪካ ከባህረ ሰላጤው ላይ የሚገኙ የኢራን ይዞታዎችን በቦምብ ስትደበድብ፣ ቴህራን ደግሞ የአሜሪካ የጦር ሰፈሮች ላይ የሚሳኤል ናዳ አውርጃለሁ ስትል አስታውቃለች። ፕሬዝዳንት ዶናልድ ትራምፕ ዘና ብላችሁ ተቀመጡ፣ እቅዱ ይሳካል ቢሉም በቀጠናው ግን የጦርነት ደመና ዣቧል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና ህወሓት ባልተጠበቀ አቅጣጫ አዲስ ውጊያ ከፈተ። ምርጫው ተስተጓጎለ። የወረዳ አመራሮች አካባቢውን ለቀው ሸሹ። በሰሜን ኢትዮጵያ በድጋሚ የጦርነት ደመና ያንዣበበ መሆኑን የሚያሳዩ እጅግ አሳሳቢና አስደንጋጭ መረጃዎች ከዋግምራና ከራያ ግንባር እየወጡ ነው። በትግራይ አዋሳኝ አካባቢዎች ላይ ከፍተኛ ወታደራዊ ዝግጅት ሲያደርጉ የነበሩት የህወሓትና የአገው ታጣቂዎች በጋራ በመቀናጀት ባልተጠበቀ አቅጣጫ ወደ አማራ ክልል ዋግምራ ብሔረሰብ ዞን ዘልቀው በመግባት ሰፊ ውጊያ መክፈታቸው ተረጋግጧል። ይህ በድንገት የተሰነዘረ የጦርነት ጥቃት በአካባቢው ላይ ከፍተኛ መደናገጥን የፈጠረ ሲሆን በዞኑ ሊካሄድ ታቅዶ የነበረውን ሰባተኛውን ሀገራዊ ምርጫ ሙሉ በሙሉ እንዲስተጓጎልና ሳይደረግ እንዲቀር ማድረጉ የተሰማው ይኸው ዛሬ ላይ ነው። እንደ አንድ አፍታ ሚዲያና ከስፍራው ከሚወጡ የቅርብ መረጃዎች መረዳት እንደተቻለው ጥቃቱን የሰነዘሩት የህወሓትና የአገው ታጣቂዎች የውጊያ ግንባራቸውን በከፍተኛ ፍጥነት እያስፋፉ ይገኛሉ። ከቀናት በፊት አበርገሌ ወረዳን ሙሉ በሙሉ ተቆጣጥረው የነበሩት እነዚህ ታጣቂዎች ትናንት ደግሞ በከፈቱት ተከታታይ የኃይል ጥቃት የጻግብጂ ወረዳን በእጃቸው ማስገባታቸው ታውቋል። ታጣቂዎቹ በቅንጅት በፈጸሙት በዚህ ድንገተኛ ጥቃት ምክንያት የወረዳው ከፍተኛ አመራሮች አካባቢውን ለቀው ወደ ዞኑ ዋና መቀመጫ ወደ ሆነችው ሰቆጣ ከተማ ለመግባት መገደዳቸው ተገልጿል። በሰቆጣና በዙሪያዋ ባሉ አካባቢዎች አሁን ላይ ከፍተኛ የጸጥታ ስጋት የነገሰ ሲሆን የታጣቂው ቡድን የጦርነት ቀጠናውን ይበልጥ እያሰፋ መምጣቱ ነዋሪዎችን እጅግ አሳስቧል። ከዚህም በተጨማሪ ታጣቂዎቹ ወረዳዎቹን ከተቆጣጠሩ በኋላ የህዝብ መገልገያ የሆኑ ተሽከርካሪዎችንና ንብረቶችን በጉልበት ዘርፈው መውሰዳቸውን ከአካባቢው የወጡ መረጃዎች ያረጋግጣሉ። ሁኔታው ከጊዜ ወደ ጊዜ እየተባባሰና ዋግምራ ዞንን ሙሉ በሙሉ የስጋት ቀጠና እያደረጋት መሆኑን ነዋሪዎች በምሬት እየገለጹ ነው። በትግራይ አዋሳኝ አካባቢዎች ላይ ይዞታቸውን ያጠናከሩት እነዚህ ኃይሎች እያደረጉት ያለው መጠነ ሰፊ መስፋፋት ወደ ዞኑ መቀመጫ ሰቆጣ ከተማም ላለመዝለቁ ምንም አይነት ዋስትና የለም የሚል ከባድ ስጋት በህዝቡ ዘንድ ጥሏል። ይህ ሁሉ ውጥረትና የጦርነት ነጋሪት በአካባቢው ላይ እየተጎሰመ ባለበት በአሁኑ ወቅት የፌዴራል ሆነ የክልሉ መንግስት ጉዳዩን አስመልክቶ እስካሁን ድረስ ፍጹም ዝምታን መምረጣቸውን በብዙዎቹ ዘንድ ጥያቄና ጥርጣሬን ፈጥሯል። የወረዳው መዋቅር መፍረስና የምርጫው መስተጓጎል በቀጣይ ምን አይነት የፖለቲካና የወታደራዊ ቀውስ ይዞ ይመጣል የሚለው ጉዳይ የብዙዎቹን ትኩረት ስቧል። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በኦሮሚያ ክልል የተጣለው አስቸኳይ የትራንስፖርት እግድና ለታጋቾቹ ማስለቀቂያ የተዘጋጀው 1.5 ሚሊዮን ብር በመንግስት የጸጥታ ኃይሎች ተቀማ የተባለው አነጋጋሪ ክስተት
በኦሮሚያ ክልል ውስጥ የህዝቡን ደህንነትና የዕለት ተዕለት እንቅስቃሴ በከፍተኛ ደረጃ ስጋት ላይ የጣሉ ሁለት እጅግ አነጋጋሪና አስደንጋጭ ክስተቶች መነጋገሪያ ሆነዋል። የኦሮሞ ነጻነት ሰራዊት ከምርጫ ጋር በተያያዘ ባስተላለፈው አስቸኳይ ትዕዛዝ ከዛሬ ጀምሮ ለአንድ ሙሉ ሳምንት የሚቆይ በመላው ኦሮሚያ ክልል ውስጥ ማንኛውም አይነት የትራንስፖርት እንቅስቃሴ ሙሉ በሙሉ መከልከሉን በጥብቅ አውጇል። ከህይወት አድን የአምቡላንስ አገልግሎቶች በስተቀር የትኛውም አይነት ተሽከርካሪ በክልሉ መንገዶች ላይ መንቀሳቀስ እንደማይችል የተገለጸ ሲሆን ይህ እግድ በክልሉ ያለውን የንግድና የማህበራዊ ህይወት ሙሉ በሙሉ ሽባ ሊያደርገው እንደሚችል ተፈርቷል። ይህ በእንዲህ እንዳለ ግን በክልሉ በሰሜን ሸዋ ዞን ደገም ወረዳ የተፈጸመው ሌላኛው ክስተት የብዙዎችን ልብ የሰበረና ከፍተኛ ቁጣን የቀሰቀሰ ሆኗል። ሰሞኑ ከጎሃ ጽዮን ወደ ፍቼ ሲጓዙ በነበሩ የህዝብ አውቶቡስ ተሳፋሪዎች ላይ የተፈጸመውን አሰቃቂ እገታና ግድያ ተከትሎ የሁለት ባሎችና የአንድ ቤተሰብ አባል የታገተባቸው ሴቶች በከፍተኛ ጭንቅ ውስጥ ሆነው ወርቃቸውን በመሸጥና ከሰው በመበደር ያሰባሰቡትን 1.5 ሚሊዮን ብር የቤተሰቦቻቸውን ህይወት ለማዳን ለአጋቾች ለማድረስ ሲጓዙ በደገም ወረዳ በሚገኙ የኦሮሚያ ክልል የጸጥታ ኃይሎች ተይዘው ብሩ መነጠቁና ሴቶቹም ራሳቸው እስር ቤት መጋዛቸው ታውቋል። ይህ የታጋች ቤተሰቦችን ይዞ የማሰርና ገንዘባቸውን የመቀማት ድርጊት በመንግስት የህግ አስከባሪዎች መፈጸሙ በህዝቡ ዘንድ ከፍተኛ ግርምትና ጥያቄን አስነስቷል። የኦሮሚያ ፖሊስ ኮሚሽን በጭንቅ ላይ ያሉትንና ካልከፈሉ ባሎቻቸው እንደሚገደሉ እየተዛተባቸው ያሉት ምስኪን ሴቶች ልትለቁና ብሩንም ሰጥተው ቤተሰቦቻቸውን እንዲያስለቅቁ ልታግዟቸው ሲገባ ይህንን አለማድረጋችሁ በታጋቾቹ ህይወትና በእገታው ድራማ ላይ የእናንተም እጅ እንዳለበት ግልጽ ማሳያ ነው የሚሉ ድምጾች በከፍተኛ ሁኔታ እየተሰሙ ይገኛሉ። የክልሉ የጸጥታ አካላት ታጋቾችን በራሳቸው አቅም ፈልገው ማስለቀቅ በራቀባቸው በዚያ አስከፊ ሰዓት የታጋች ቤተሰቦች የመጨረሻ ተስፋቸውን ጥለው የያዙትን ገንዘብ መንጠቅና ማሰር ፈጽሞ ተቀባይነት የሌለውና ለታጋቾቹ ህይወት አለመጨነቅን የሚያሳይ ነው ተብሏል። በመሆኑም የህዝብ ጥያቄ እየሆነ ያለው የኦሮሚያ ክልል ፖሊስ ታጋቾችን ማስለቀቅ ካልቻለ የታጋች ቤተሰቦች የራሳቸውን መፍትሄ ተጠቅመው የሚወዷቸውን ሰዎች ህይወት እንዳይታደጉ ለምን እንቅፋት ይሆናል የሚለው ነው። መንግስት በአስቸኳይ ደገም የታሰሩትን ሴቶች እንዲለቅና ገንዘባቸውን መልሶ የንጹሃንን ህይወት እንዲያተርፍ ካልሆነ ግን በድርጊቱ ላይ የመንግስት ኃይሎች ተባባሪነት በግልጽ እንደሚረጋገጥ ከፍተኛ ማሳሰቢያ እየተሰጠ ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። የአሜሪካና ኢራን ቀውስ ሀገረሸ። በባህረ ሰላጤው ላይ አስፈሪ የአየር ድብደባ ተፈጸመ። የአሜሪካ ማዕከላዊ እዝ ሴንትኮም የዓለም አቀፍ የባህር ክልልን እየጠበቀች የነበረችው የዩኤስ MQ-1 ድሮን በኢራን መመታቷን ተከትሎ በጎሩክና ቄሸም ደሴቶች በሚገኙ የራዳርና የድሮን ማዘዣዎች ላይ ጠንካራ የአየር ጥቃት መፈጸሙን አረጋግጧል። በአሜሪካ ድብደባ የኢራን አየር መከላከያዎችና ሁለት የጥቃት ድሮኖች ሲወድሙ በወታደሮቿ ላይ ግን ምንም አይነት ጉዳት እንዳልደረሰ አስታውቃለች። በአንጻሩ የኢራን አብዮታዊ ዘብ በሲሪ ደሴት ለሚገኘው የአሜሪካ ኮሙኒኬሽን ማማ ጥቃት መነሻ የሆነውን የጦር ሰፈር በሚሳኤል መምታቱን በመግለጽ ጥቃቱ ከተደገመ ከባድ ምላሽ እንደሚሰጥ አስጠንቅቋል። በተያያዘም የኩዌት ጦር ከኢራን የተወነጨፉ ሚሳኤሎችንና ድሮኖችን በአየር ላይ ማክሸፉን አስታውቆ በአገሪቱ ከፍተኛ የደወል ማስጠንቀቂያ አውጇል። ይህ በእንዲህ እንዳለ የ1/5ኛውን የዓለም ነዳጅ መስመር የዘጋውና የኢኮኖሚ ቀውስ የፈጠረው የሆርሙዝ ወሽመጥ ጉዳይ በዲፕሎማሲው መድረክ አዲስ ውጥረት አንግሷል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባስተላለፉት መልእክት የሆርሙዝ ወሽመጥን ዳግም ለመክፈት የሚያስችለውን የ60 ቀናት የተኩስ አቁም የሰላም እቅድ ዲሞክራቶችና የፖለቲካ ሸፍጠኞች እያደናቀፉት ነው ሲሉ በኃይለኛ ቃላት ከሰዋል። ይህ በእንዲህ እንዳለ ግን የዓለም የነዳጅ ገበያ በከፍተኛ ድንጋጤ ውስጥ ወድቋል። አክሲዮስ እንደዘገበው ትራምፕ በኢራን የኒውክሌር ፕሮግራም ላይ ያተኮረውን ስምምነት ማረም ቢፈልጉም ከቴህራን ጋር በትክክል ለመስማማት እንፈልጋለን በማለት ለህዝባቸው ዘና ብላችሁ ተቀመጡ፣ በመጨረሻ መሳካቱ አይቀርም ሲሉ ቃል ገብተዋል። ይሁን እንጂ አሁን የተቀሰቀሰው ቀጥተኛ የተኩስ ልውውጥ ተሰባሪ የሆነውን ስምምነት አፍርሶ ቀጠናውን ወደ ከፋ ጦርነት ሊከተው እንደሚችል ተሰግቷል።
ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።